ጤና ይስጥልን የተከበራችሁ ተመልካቾቻችን ከጊዲዮ ቴሌቪዥን የሳቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። በቅድሚያም አርዕስተ ዜና። በጥናት የተረጋገጡ ዘመናዊ ግብርና አሰራሮችን በመተግበር ምርታማነትን ማረጋገጥ ዘርፉን ለማሻገር ወሳኝ መሆኑን የግብርና ሚኒስቴር አስታወቀም። የባህላዊ ፍርድ ቤቶች መቋቋማቸው ዘመናዊ ፍርድ ቤቶችን ከመደገፍ አንጻር አበርክቶ የጎላ መሆኑ ተመላከተም። የጊዲዮ ዞን ዲላ ዙሪያ ወረዳ ለዘመናት የህብረተሰቡ የመልካም አስተዳደር ጥያቄ የነበረውን የመንገድ ችግር ለመፍታት የመንገድ ከፈታ መጀመሩ ተገለጸም። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን ማካተን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። በቅድሚያም አጫጭር ዜና። አርሶና አርብቶ አደሩን የዲጂታል ፋይዳ መታወቂያ ተጠቃሚ ማድረግ የሚያስችል ክልላዊ የንቅናቄ መድረክ በአርባ ምንጭ ከተማ ተካሄደ። የክልሉ መሬት አስተዳደር ቢሮ ከኢፌዴሪ ግብርና ሚኒስቴር ጋር በመተባበር አርሶና አርብቶ አደሩ የዲጂታል ፋይዳ መታወቂያ ተጠቃሚ ማድረግ የሚያስችል የንቅናቄ መድረክ በአርባ ምንጭ ከተማ ተካሂዷል። ዲጂታል ፋይዳ መታወቂያ የመሬት አስተዳደር መረጃ ስርዓትን ከሌሎች የመረጃ ስርዓቶች ጋር ለማስተሳሰርና የመሬት ግብይት ማለትም ብድር፣ ውርስ፣ ስጦታ፣ ክራይና የምክር አገልግሎት ለመስጠት እንደሚያስችልም ተመላክቷል። በመድረኩም የፌዴራል፣ የክልል፣ የዞንና የከተማ አስተዳደር ከፍተኛ አመራሮች፣ በክልሉ ከሚገኙ ሁሉም ዞኖች የተውጣጡ አርሶና አርብቶ አደሮች እንዲሁም የጋሞ የሀገር ሽማግሌዎች ተሳትፈዋል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። የክልሉ ከፍተኛ የሥራ ኃላፊዎች ልዑክ በቻይና ሁናንና ቤጂንግ በነበራቸው ቆይታ የተለያዩ ኢንዱስትሪዎችን ጎበኙ። በደቡብ ኢትዮጵያ ክልል መንግስት ምክትል ርዕሰ መስተዳደር ዶክተር አባዮ ታደሰ የተመራ የክልሉ ከፍተኛ የሥራ ኃላፊዎች ልዑክ በቻይና በተደረገው ይፋዊ የሥራ ቆይታ በሁናንና ቤጂንግ የተለያዩ ኢንዱስትሪዎችን ጎብኝተዋል። በጉብኝቱም በተለይ የኤሌክትሪክ ተሽከርካሪዎች ማምረቻ፣ በኢንዱስትሪ ዞን በተለያዩ ዘርፍ የተሰማሩ አምራች ኢንዱስትሪዎች የሥራ እንቅስቃሴ መመልከት ችለዋል። ከዚህም ባሻገር ልዑኩ በቻይና ዋና ከተማ ቤጂንግ የተለያዩ ኢንዱስትሪዎችን ጨምሮ በከተማና መሰረተ ልማት ትልቅ ተሞክሮ የሚወሰድባቸው ታሪካዊ፣ አሁናዊ እንዲሁም የመጪው ዘመን የከተሞች እድገት የሚያመላክቱ ተግባርንም ተመልክቷል። ዘገባው የክልሉ ርዕሰ መስተዳደር ጽሕፈት ቤት ነው። ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። አሁን ደግሞ በትንታኔ ወደ ተመለከትናቸው ዜናዎች እናልፋለን። በጥናት የተረጋገጡ ዘመናዊ የግብርና አሰራሮችን በመተግበር ምርታማነትን ማረጋገጥ ዘርፉን ለማሻገር ወሳኝ መሆኑ የግብርና ሚኒስቴር አስታወቀ። የኢፌዴሪ ግብርና ሚኒስትር አቶ አዲሱ አረጋ በተገኙበት የደቡብ ኢትዮጵያ ክልላዊ መንግስት እምቅ የግብርና ልማት አቅም ልየታ ጥናት ምክር ሀሳብ ትግበራ መርሃ ግብር ተከናውኗል። ዝርዝሩን ይልማ አበበ እንደሚከተለው አዘጋጅቶታል። በደቡብ ኢትዮጵያ ክልላዊ መንግስት በኢትዮጵያ ግብርና ትራንስፎርሜሽን አማካኝነት ክልላዊ የግብርና ነባራዊ ሁኔታ ጥናት ተደርጎበታል። የአፈር፣ የውሃ፣ የሰው ኃይል፣ የቴክኖሎጂ፣ የሰብል፣ የስነ ምህዳር ክልሉ ከሌሎች አንጻር የደረሰበት ዝርዝር ሁኔታ በጥናቱ ተካተዋል። በዲላ ከተማ እምቅ የግብርና ልማት አቅም ልየታ ጥናት ማስጀመሪያ መርሃ ግብር ላይ እንደተገለጸው ጥናቱ በግብርና ዘርፍ ሽግግር ለማድረግና የግብርና ስራዎችን ለማሳለጥ ያለመ ነውም ተብሏል። በተለይ ባናና ላይ ከፍተኛ እንዲሁም ኢትዮጵያ አካባቢ ላይ ከፍተኛ የፕሮዳክሽን እድገት ነበረ። የሻሎ ግራውንድ ዋተር ተጠንቷል። እንደዚሁም ኢነርጂንም ኢሪጌሽንም ፖቴብል ዋተርን ጥናቱ በክልሉ በአርሶና አርብቶ አደር ቀጣይነት ያለውን ግብርና ማረጋገጥ የሚያስችል እንደሆነም ተገልጿል። በሰብል የቡና፣ የሙዝ፣ የበቆሎ፣ የአትክልትና ፍራፍሬ ሌሎችም በሄክታር የተሻለ ምርት መሰብሰብ የተቻለበት እና በእንስሳት እርባታም አመርቂ ውጤት የተመዘገበበት ቢሆንም ለቀጣይ ዘርፉን ይበልጥ በሜካናይዜሽን የታገዘ በማዘመን ስራ በትኩረት እንደሚሰራም ተመላክተዋል። የደቡብ ኢትዮጵያ ክልላዊ መንግስት ርዕሰ መስተዳደር አቶ ጥላሁን ከበደ በሜካናይዜሽን የታገዘ ዘርፉን የማዘመን ስራ በቀጣይ በትኩረት እንደሚሰራም ተናግረው ሚኒስትሩንና ኢንስቲትዩቱን ላበረከቱት ድጋፍ አመስግነዋል። ግብርና ድርብርብ ኃላፊነት ያለው ሴክተር ነው። የመጀመሪያው የሀገራችን የኢኮኖሚ እድገትን ዘላቂና ጤናማ ሆኖ እንዲቀጥል ትልቅ ሚና የሚጫወት ከፍተኛ ድርሻ የሚይዝ ዘርፍ ነው። ሌላኛው የኢኮኖሚ መዋቅራዊ ሽግግርን ከፍተኛ አስተዋጽኦ የሚያበረክት ለራሱም የተሻገረ ሌላውን የሚያሻግር ትልቅ አቅም ያለው ዘርፍ ነው ግብርና። የግብርና አስተዋጽኦ
ከምንም በላይ የምግብ ሉዓላዊነትን ለማረጋገጥ ሰፊ የሥራ ዕድልን ለመፍጠር ለኢንዱስትሪ እና ለሌሎች ሴክተሮችም ግብዓት በማቅረብ የውጭ ምንዛሪ በማስገኘት ግብርናን የሚተካከል ዘርፍ የለም። በእኛ ክልል በተለይ የግብርና አቅም የሚባሉት መሬት፣ ጉልበት እንዲሁም ደግሞ ካፒታል ስንመለከት እጅግ በጣም ትልቅ ጸጋ ያለው በተለይ በአግሮ ኢኮሎጂ ለሁሉም ሊሆን የሚችል ሰፊ መሬት ያለው የከርሰ ምድርና የገጸ ምድር ሀብቶቻችን በተለይ የውሃ አለኝታችን ስንመለከት በጣም በርካታ የውሃ አቅም ያለው ክልል ነው ደቡብ ኢትዮጵያ። በእንስሳት ሀብት ልማትም ስንመለከት በደቡብ ኢትዮጵያ ክልል ያለው ጸጋ በሀገር ኢኮኖሚ ላይ ከፍተኛ አስተዋጽኦ ሊያበረክት የሚችል ሊያሻገር የሚችል አቅም አለን ክልላችን። እዚህ የተገኛችሁ የክልል አመራሮች ሁላችሁ፣ የዞን የከተማ አመራሮች ሁላችሁ እቅዳችንን ከዚህ ፍኖተ ካርታ ጋር አዋህደን ከልሰነው የግብርና ስራዎቻችን ምሳሌ ሊሆን የሚችል ሞዴል ሊሆን የሚችል ሳይንሳዊ በሆነ መንገድ ጥናት ላይ ተንተርሰን የምንሰራ ስራ እንዲሆን ግብዓት የምናደርገው ትልቅ የጥናት ውጤት ነው። ይህን ወደ የአካባቢ ወስዶ ካለን ጸጋ አኳያ በመረጃና በማስረጃ እቅዳችንን ከልሰን ክልሉ የብልጽግና ተምሳሌት ለማድረግ ትልቅ ኃላፊነት ስለሆነ ነው ሁላችሁም እንድትገኙ ጥሪ የተላለፈላችሁ እና የተገኛችሁ። ትልቅ የበስራ ይዘን እንመለሳለን። በአጭር ጊዜ ውስጥ ሰርተን ቀይረን ኢትዮጵያን የአፍሪካ የብልጽግና ተምሳሌት ኢትዮጵያ ለዓለም የብልጽግና አርአያ እንድትሆን የጀመርነው ራዕዩን ለማድረግ መስራት መትጋት ብቻ ነው። በጥናቱ የተለዩትን ክፍተቶችና እድሎችን እንዲሁም በክልሉ ያለውን እምቅ አቅም በማቀናጀት ግብርናን ማዘመን ያስፈልጋል ያሉት የግብርና ሚኒስትር አቶ አዲሱ አረጋ ናቸው። ሀገራችን ኢትዮጵያ በግብርናው ዘርፍ እምቅ አቅም ያላት ሀገር ብትሆንም ግብርናችን በተለያዩ መዋቅራዊ ችግሮች የተተበተበ በመሆኑ ራሳችንን ለመመገብ የምንቸገር ህዝቦች ሆነን ቆይተናል። በእውቀት ላይ የተመሰረተ በጥናት ላይ የተመሰረተ ማነቆቹን ዘርዝሮ በመለየት በየአካባቢው ያለንን የተፈጥሮ ጸጋ ለይተን በመጠቀም የጎደሉ ጉዳዮችን በማሟላት እውቀት ላይ የተመሰረተ የግብርና ሽግግርን ማረጋገጥ ወሳኝ በመሆኑ ይህን የመሰለ የጥናት የፖቴንሻል ልየታ ስራዎች እየሰራን ወደ ትግበራ እየገባን እንገኛለን። ለአርሶ አደሩ ውጤታማ የአተራረስ ዘዴዎችን፣ የቴክኖሎጂ፣ የፋይናንስ፣ የብድር አገልግሎትና የግብርና ማሽነሪዎችን ማመቻቸትና ማቅረብ እምርታውን ለማስመዝገብ ወሳኝ እንደሆነም ሚኒስትሩ ገልጸዋል። የክልሉ የግብርና ትራንስፎርሜሽን ሊረጋገጥ የሚችለው የቴክኖሎጂ ግብዓትን በአግባቡ መጠቀም ስንችል ነው። ይህን የቴክኖሎጂ ግብዓት በመጠቀም እርሻችንን ከሰው ጉልበት ከበሬ ትከሻ በማላቀቅ መካናይዜሽንን በማስተዋወቅ የመስኖ አሰራሮችን በማስተዋወቅ ውሃ ቆጣቢ ቴክኖሎጂዎችን በማስተዋወቅ ምርትና ምርታማነትን የማሳደግ ጉዳይ እንደ አንድ ዋና ኢንተርቬንሽን አድርጎ የሚወስድ ነው ማለት ነው። በጥናቱ መነሻ በልዩ ሁኔታ ግብርናን የሚደግፍ ካውንስል የሚቋቋም ሲሆን በርዕሰ መስተዳድሩ የሚመራ እንደሆነም ተገልጿል። በክልሉ ያለው እምቅ ለግብርና አመቺ ሁኔታዎችን ተጠቅሞ በማልማት ለወጪ ንግድ የሚያበቃ ምርት ለማምረት ያለመ ተግባር ሊከናወን በሚያስችል መልኩ እንደተቃኘም ተገልጿል። በዘመናዊ የግብርና ሜካናይዜሽን መሬትን በማረስ ምርትና ምርታማነትን ለማረጋገጥ የተለያዩ የግብርና ማሽነሪዎችንና ጥገና ቦታዎችን ማሟላት የትኩረት አቅጣጫዎች እንደሆኑም ተጠቁመዋል። የባህላዊ ፍርድ ቤቶች መቋቋማቸው ዘመናዊ ፍርድ ቤቶችን ከመደገፍ አንጻር አበርክቷቸው የጎላ መሆኑ ተመላከተም። በክልሉ ሕጋዊ እውቅና ተሰጥቷቸው ባህላዊ ፍርድ ቤቶች መቋቋማቸው ፍርድ ቤቶችን ከመደገፍ አንጻር ከፍተኛ አበርክቶ እንዳላቸው ተገልጿል። ዝርዝሩን መብራቱ አበበ እንደሚከተለው አዘጋጅቶታል። ዜጎች ጉዳዮቻቸውን ከግጭት ይልቅ ወደ ሰላም ለማምጣት አቻ የሆኑ የፍትህ ስርዓት ለመዘርጋት የባህላዊ ፍርድ ቤቶች አይነተኛ ሚና እንዳለው ተገልጿል። በተሻሻለው የቅጣት አወሳሰን መመሪያ ቁጥር 3 2017 እንዲሁም ባህላዊ የግጭት አፈታት በክልሉ ስር የተቋቋመ ባህላዊ ፍርድ ቤት ነው።
ይህንን ተመልክቶ ይህን ስልጠና ዜጎች ጉዳዮቻቸውን በቀላሉ ከግጭት ይልቅ በአማራጭ ሙግት መፍቻ ስርዓት ተዳኝተው ረቺም ተረቺም በሌለበት ሁለቱም አሸናፊዎች ናቸው። ከዛ በኋላ ደግሞ ሰላም ነው በመሃላቸው የሚፈጥረውና ዜጎች ደግሞ ሰላም ደግሞ ለዜጎቻችን እጅጉ ወሳኝ መሆኑን የጌዴኦ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሳሙኤል በፍቃዱ በበኩላቸው አዳዲስ በሚወጡ ህጎች፣ አዋጆችና ደንቦች ላይ የጋራ ግንዛቤ በማስጨበጥ የፍትህ አሰጣጥ ማዘመን እንደሚገባም ገልጸዋል። የወንጀል ህጉን ግብ ለማሳካትና የጋራ ግንዛቤ በመውሰድ የተከለሰው የቅጣት አወሳሰን መመሪያ ትክክለኛነቱና ወጥነትን በማረጋገጥ አግባብ ተግባራዊ እንደሚደረግ ገልጸው የፍትህ አሰጣጥ ላይ የባህላዊ ፍርድ ቤቶች ድርሻቸው የጎላ መሆኑን አንስተዋል። የወንጀል ህግ አወሳሰን መመሪያ አለ በፌደራል ጠቅላይ ፍርድ ቤት የወጣ ቀደም ሲል የነበረው መመሪያ ቁጥር 3 2017 አድርጎ አውጥቷል። ይሄ አዲሱ የተሻሻለው የወንጀል ቅጣት አወሳሰን መመሪያ ብዙ ነገሮችን ይዞ የመጣ ነው። እነዚህ ነገሮች የጋራ ማድረግ ይጠይቃል። ይሄን ነገር የጋራ ማድረግ ስንችል ምን ይፈጠራል? ትክክለኛ የሆነ ቅጣት ትክክለኛ በሆነው እርከን ላይ አሳርፎ የመቅጣት ሁኔታ ይኖራል። እንደገና ደግሞ ተገማችነትም አለው። ሌላ ደግሞ ፕሮፖርሽናሊቲ ተመዛዛኝ የመሆን ሁኔታዎች ስላሉ እነዚህ ነገሮች ሁሉ ጠቀሜታው እጅግ የጎላ ስለሆነ አዲሱ መመሪያ ጋር መታወቅ ስላለበት የነበሩ ክፍተቶችንም ከመሙላት አንጻር የወጣ ስለሆነ ዳኞቻችን በዚህ ልክ አቅም የመገንባት ባህላዊ ፍርድ ቤት ላይ ቅድም ለማንሳት እንደሞከርኩ እነዚህ ነገሮች ሁሉ ከፍርድ ቤት ጋር የሚገናኙ ናቸው። ምክንያቱም ከዞቹን ወደ ፍርድ ቤት ነው የሚያመጡት ትንሹንም ትልቁንም። ስለዚህ እነዚህ በጣም በማህበረሰብ ውስጥ የሚታወቁ ሰዎች ተሰይሞ ጉዳያቸው የግራ ቀኙን የሁለቱ ተከራካሪ ወገኖች ጉዳይ አይቶ እልባት የሚሰጡበት ነው። እስራት የለም፣ ግን መቀጫው መቅጣት ይችላል። ካሳ ማስከፈል ይችላል። የታረቁትን የተጣሉትን ማስታረቅ ይችላል። ይሄ ውጤቱ አንደኛ ፍርድ ቤት ላይ ያለው ስራ ጫና ይቀንሳል። ሁለተኛ ደግሞ በሁለቱ ተከራካሪ ወገኖች መካከል የሚኖረው ጤናማ ግንኙነትን ያጠናክራል። ሁለተኛ ከወጪ ይቀንሳል። በአካባቢው ነው ባሉ ሽማግሌዎች ነው የሚዳኘው። ገንዘብን ይቆጥባል፣ ጊዜን ይቆጥባል። እውነትን ከማውጣትም አንጻር ያለው ሚና ከፍተኛ ነው። ምክንያቱም ፍርድ ቤት መጥቶ ሰው ሲክድ ሽማግሌዎች አካባቢ ሲሄድ ግን አይክድም። ባይሉም እሴቱም ስላለ ማለት ነው። ጠቀሜታው እጅግ የጎላ ስለሆነ ይሄንን ወደ ታች አውርደን በትክክል ማህበረሰቡን ጠቃሚ ከማድረግ አንጻር ይህን ታሳቢ ተደርጎ የተዘጋጀ ስልጠና ነው። ስልጠናው በጣም ጠቃሚ ነው ብለን እናስባለን። ለፍርድ ቤቶች ብቻ ሳይሆን ለህብረተሰቡም የሚጠቅም የፍርድ ቤቶችንም የስራ ጫና የሚቀንስ ስልጠና ስለሆነ በጥሩ ሂደት እየሄደ ነው የሚል እምነት አለኝ። እሺ፣ አመሰግናለሁ። የደቡብ ኢትዮጵያ ክልል ሕግና ፍትህ ስልጠና ዳይሬክቶሬት ተወካይ አቶ መርክነ ዋልቶሪ እንደገለጹት አዳዲስ የሚወጡ ሕጎችና አዋጆች፣ ደንቦች ላይ የጋራ ግንዛቤ በማስጨበጥ የፍትህ አሰጣጥ ለማዘመን በክልል ደረጃ በትኩረት እየተሰራ መሆኑን ገልጸዋል። የፍትህ ስርዓቱን በህዝብ የታመነና የህግ በላይነት የተረጋገጠበት ማድረግ ስለሚቻል ይህንኑ እውን እንዲሆን ሁሉም የፍትህ አካላት ኃላፊነት እንዳለባቸው አስምሮበታል። ባህላዊ ፍርድ ቤቶች በክልል ደረጃ ህጋዊ እውቅና ተሰጥቶት ቋቋሙን ገልጸው ፍርድ ቤቶች ከመደገፍ አንጻር ከፍተኛ አበርክቶ እንዳለው ገልጸዋል። ማህበራዊ ፍርድ ቤት በአዲስ መልክ ነው የተቋቋመው። ይህንን የክልሉ መንግስት ለማቋቋም ሲያስብ አንደኛ ሁለት መሰረታዊ ነገሮች አሉ። አንደኛው ባህላዊ ፍርድ ቤቶች ሲቋቋሙ ባህላዊ ፍርድ ቤት ተቋቋመ ማለት የባህሉ የዛ ማህበረሰብ ባህሉ እውቅና አገኘ ማለት ነው። ህጋዊ ማዕቀፍ አገኘ ማለት ነው። ስለዚህ ያንን በማግኘቱ በራሱ አንድ ለባህሉ መንግስት የሚሰጠውን ትልቅ ቦታ ያሳያል። ሁለተኛ በፍርድ ቤት አካባቢ የሚወሰኑ የውሳኔ ጫናዎች አሉ። ሁሉም ነገር ከቀበሌ ከመንደር ተነስቶ እስከ ፍርድ ቤት ይመጣል። ባህላዊ ፍርድ ቤቶች ግን እዚያው ሆነው የሚወስኑት ውሳኔ ከሳሹንም ተከሳሹንም አሸናፊ ያደርጋል። ዊን ዊን ፖሊሲ ይባላል። ስለዚህ በማህበረሰቡ መካከል መቃቃሮች ፍርድ ቤት ሲመጣ ያው ፍርድ ቤቶች ህጉና ስርዓቱን ተከትለው አንተ ጥፋተኛ ነህ፣
አንተ ጥፋተኛ አይደለህም ብሎ ነው የሚወስነው። ነገር ግን ማህበራዊ ፍርድ ቤቶች አካባቢ ከፍተኛ ወንጀል ያልሆኑ ጉዳዮች ሁሉም እዚያው ታይተው ከማህበረሰቡ ውስጥ የተሻሉ ሰዎች ናቸው፣ በማህበረሰቡ ከበረታ ይሰጣቸዋል፣ አንቱ የተባሉ ሰዎች ናቸው ተመርጠው ይህን ጉዳይ የሚሰሩት። ስለዚህ ሲሰሩ ያንን ጉዳይ በማስረጃ በአካባቢ እውነትን በማፈላለግ ትክክለኛ እውነት አግኝተው እዚያው የሚሰጡት ውሳኔ ማህበረሰቡ ትስስሩን የበለጠ እንዲያጠናክር። በጌዲዮ ዞን ዲላ ዙሪያ ወረዳ ለዘመናት የህብረተሰቡ የመልካም አስተዳደር ጥያቄ የነበረውን የመንገድ ችግር ለመፍታት የመንገድ ከፈታ ስራ መጀመሩ ተገለጸ። የተጀመረው የመንገድ ከፈታ ስራ በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት ለማድረግ በትኩረት እንደሚሰራም ተጠቁሟል። ሴኒያ መሐመድ ተጨማሪ አላት። የዲላ ዙሪያ ወረዳ ዋና አስተዳዳሪ አቶ አሸናፊ ሀልቻዬ በወረዳው የህብረተሰቡ ለዘመናት የመልካም አስተዳደር ጥያቄ የነበረው የመንገድ ልማት ችግር ለመፍታት የመንገድ ከፈታ ስራ መጀመሩን ገልጸዋል። የተጀመረው የመንገድ ከፈታ ስራ በአጭር ጊዜ ውስጥ ተጠናቆ ለአገልግሎት እንዲበቃ ሌት ተቀን እንደሚሰራ የገለጹት አስተዳዳሪው የልማት ስራ በመንግስት ብቻ ስለማይቻል ማህበረሰቡ ከወትሮ በተለየ መልኩ በቅንጅት ቢሰራ ሲሉ መልእክታቸውን አስተላልፈዋል። የመልካም አስተዳደር ችግሮች ናቸውና እነዚህን ችግሮች ለመፍታት እንደ መንግስት ተነጋግረን የማህበረሰብ ችግር ለመመለስ ዛሬ እንግዲህ የመንገድ ከፈታ ስራ ዛሬ ተጀምረዋል ማለት ነው። ከአምባ ቀበሌ አንስቶ እስከ ኩራ ገበያ የሚባል አለ። እስከዛ ድረስ የሚወስድ መንገድ ስለሆነ ይሄ መንገድ እጅግ በጣም ማህበረሰቡ ሲቸገር የቆየ መንገድ ነው። ሞተር አይገባም፣ መኪና አይገባም። እናቶች በቤታቸው እንዲወልዱም አንዱ ምክንያት ይሄ መንገድ ነው ማለት ነው። ንብረት ወደ ገበያ በመኪና ማውጣት አልቻሉም። ስለዚህ ይሄ በጣም ከፍተኛ ችግር ያለበት መንገድ ስለሆነ ዛሬ እንግዲህ በዚህ መንገዱ ተከፍቷል። ማህበረሰቡ የራሱ መንገድ እንደሆነ መጠን መንከባከብ፣ መጠበቅ እንግዲህ ከማህበረሰቡ የሚጠበቅ አንዱ ትልቅ ተልእኮ ነው ማለት ነው። የዲላ ዙሪያ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ አለሙ ዋቆ የህብረተሰቡን የመልካም አስተዳደር ጥያቄ ለመመለስ ታቅዶ እየተንቀሳቀሱ መሆናቸውን ተናግረው የተጀመረው የመንገድ ከፈታ ስራ ተጠናቆ ለአገልግሎት እስኪበቃ በቁርጠኝነት እየተሰራ እንደሆነም አመላክተዋል። ጽሕፈት ቤት ጀምሮ ታች በቀበሌ ያሉትንም የመልካም አስተዳደር ችግሮች የሆኑባቸውን አካባቢ በመለየት ከነሱ ጋራ በመስራት እኛም ድጋፍ በማድረግ ሁለተኛም ሶስተኛም ደግሞ የማህበረሰቡንም ድጋፍ የጉልበትም ይሁን በተለያዩ ነገሮች በአንዳንድ ነገሮች እንግዲህ ድጋፍ እያደረጉ ዛሬም ማህበረሰቡም ከኛ ጎን ቆሞ በዚህ ልክ ተቀናጅተን እየሰራን እንገኛለን ማለት ነው። የማሽነሪዎችንም ድጋፍ እንዳደርጉልንም የጠየቅናቸው ጥያቄዎችም ጭምርም ስላሉ በአጭር ጊዜ ውስጥ ይህንን ጨርሰን ወጥተን ሌሎችንም እንጀምራለን የሚል ነገር አለ። ጀምረናል። በተለይ በመቶ ቀን እቅድ ውስጥ በትኩረት ስለምንሰራ እነዚህን ተቀናጅተን ከሰራን በአጭር ጊዜ ውስጥ ውጤታማ እንሆናለን የሚል ነገር አለኝ ለማለት ነው። የዲላ ዙሪያ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት የመንገድ ድልድይ ግንባታ አስተባባሪ አቶ ቢኒያም ወጋየው እንደ ወረዳ ህብረተሰቡን በመንገድ ሀብት ተጠቃሚ ለማድረግ በትኩረት እየተሰራ መሆኑን ተናግረው የተለያዩ ቀበሌና ወረዳን የሚያገናኝ መንገድ ከፈታ ስራ መጀመሩን ገልጸዋል። ይህ መንገድ ዛሬ የተጀመረው መንገድ የዛሬ 7 ዓመት የታቀደና በተለያዩ ምክንያቶች ሳይሰራ የቀረ መንገድ ነው። አጠቃላይ 27 ኪሎ ሜትር ሲሸፍን የዚህ 27 ኪሎ ሜትር መንገድ አካል የሆነ የማኔ አምባ ኩራ መንገድ እንዲሁም የአምባ ጨፊ መንገድን ነው ዛሬ ጀመርነው። ይሄ የ27 ኪሎ ሜትሩ መንገድ አካል የሆነ ያልተሰራ 9 ኪሎ ሜትር መንገድ ነው። ይህ መንገድ ህብረተሰቡን ከጤና እንዲሁም ከዲላ ከተማ ጋር በኢኮኖሚም በተለያዩ መንገዶችም የሚያገናኝ መንገድ ነውና ከዲላ ሆስፒታል 00 ተነስቶ ጎላ ሀንዲዳ ጨቢቻ እንዲሁም ቱንትቻን አርጎ አምባ ገብቶ ከቡላ ባንቲሲቡ ወደ ራጴ የሚወጣ መንገድ ነውና ከራጴ ተነስቶ እስከ ቡላ ድረስ ያለው መንገድ ተሰርቷል። ከቡላ ወደ አምባና ከአምባ ወደ ቱንትቻ የሚወስደው አካል ነው የቀረው። ዛሬም የተጀመረው ይሄ ነው። የዲላ ዙሪያ ወረዳ የአምባ ቀበሌ ነዋሪ ወይዘሮ ሰናየት ወርቁ በበኩላቸው ለዘመናት በመንገድ ምክንያት ሲቸገሩ መቆየታቸውን ተናግረው ይህንንም ችግር ለመፍታት በተጀመረው የመንገድ ከፈታ ስራ መደሰታቸውን ገልጸዋል።
የመንገድ ችግር በጣም ጥያቄ ሆኖ የቆየበት ጉዳይ ነበረ። ከመንገድ ችግር የተነሳ መምህራኖች በጊዜ ለመምጣት በቃ ትራንስፖርቱ ሲያስቸግር መኪና እየጠበቁ በመንገድ ይቆያሉ። ጤናዎች በጊዜ ለመግባት ትራንስፖርት እየጠበቁ ሞተር አይገባም፣ መኪና የለም። የሶላሞ የቡጭሲ መኪና እየጠበቁ ይቸገራሉ። ዛሬ መልስ ስለመጣ መንገድ እስከሚያልቅ ድረስ ከጎናችን ነን እና አንዳንድ ነገሮችን ትብብር ማድረግ እንችላለን፣ እንሰራለን። መንገድ ተሰርቶ ሲያልቅም ጥበቃ እናደርጋለን። የተቸገረነውን አውቀን ስለመጣን አሁን መንግስት የሰጠውን ተልዕኮ እንቀበላለን። ከዚህ በፊት ከመንገድ ችግር የተነሳ አርሶ አደሩ ያመረተውን ምርት ገበያ ወስዶ ለመሸጥ እንዲሁም ነፍሰ ጡር ሴት ለወሊድ የጤና ተቋም ለመሄድ ከፍተኛ ችግር እንደነበረ አንስተው ይህንን ችግር ለመፍታት መንግስት የመንገድ ከፈታ በማድረጉ ያመሰገኑት ሌላኛው የዲላ ዙሪያ ወረዳ ነዋሪ አቶ ሽብሩ ማልዴ ናቸው። ማኪና ቀርቶ አህያ በግድ ነው የሚገባ። ኃይለኛ ጭቃ ነበረ። የቡሌ መስመር ይሄ ነው። ከዚህ ሰው ለመሄድ መስመሩ ይሄ ነው። ይሄ ድሮ ቱንትቻ አዲስ መንገድ ነው የወጣ። ሴት ምጥ ከያዘ ሸክመን ግማሹ እየወደቀ አቅማችን ካደረሰ ደግሞ ስሳደር በመንገድ ትሞታለች። ጌታ ከረዳ ሆስፒታል ትደርሳለች፣ አለዛ በመንገድ ትሞታለች። ብዙ ችግር ነበር። ስለዚህ መታችሁ የኛ ልፋት የኛ ምልመና ሳምታችሁ ስራችሁን ትታችሁ ቢሮአችሁን ትታችሁ ለዚህ አምባሲ ብላችሁ ስለመጣ በጣም አመሰግናችኋለሁ። በጣም አመሰግናለሁ። ምስጋና ይድረስ። ባህላዊውን የእንሰት አዘገጃጀት ቴክኖሎጂ በመጠቀም አዘምነው እሴት ጨምሮ ወደ ተለያዩ የምግብ አይነቶች መቀየር መቻሉ ተገለጸ። ጋሞ ዞን አርባ ምንጭ ከተማ ባህላዊ የእንሰት አዘገጃጀት ቴክኖሎጂ በመጠቀም አዘምነውና እሴት ጨምሮ ወደ ተለያዩ የምግብ አይነቶች መቀየር መቻላቸውን የሉሲ የእንሰት ድርጅት ገልጿል። ይስያቅ አበበ ዝርዝሩ እንደሚከተለው አዘጋጅቶታል። እንሰት ድርቅን በመቋቋም የብዙዎችን የምግብ ዋስትና ማረጋገጥ የሚችል መሆኑን የገለጹት የሉሲ እንሰት ድርጅት ኃላፊ ወይዘሮ የትምወርቅ ዘውዱ ከዚህ በፊት የነበረው የቆጮ አዘገጃጀት ረጅም ጊዜ የሚወስድ ከመሆኑም በላይ አድካሚና ጉልበት የሚጠይቅ እንደነበረ ተናግረዋል። እንሰትን ስናቀው ድርቅ መከላከል የሚችል የብዙ ሰዎችን የምግብ ዋስትናን ያረጋገጠ ያን ደግሞ እናቶቻችን ፕሮሰስ ሲያደርጉ የነበረው በጣም አድካሚ የሆነ ብዙ ሰዓት የሚወስድባቸው እጃቸውን፣ ልባቸውን፣ ጉልበታቸውን የሚበዘብዝ የነበረው ነገር ያን ተቀርፎ ማሽን ተመርቶ እንሰትን በአጭር ሰዓትን ጊዜንን ሰዓትን የሚቆጥብን በአጭር ሰዓት ማሽን አምርተን ከዛ ደግሞ ያን ማሽን ይመረታል። በዘመናዊ መንገድ የተሰራው ማሽን ወራትን ያስቆጥር የነበረውን ቆጮ አዘገጃጀት ወደ 7 ቀን ዝቅ በማድረግ የእናቶችን ድካም ማስቀረት የሚችል መሆኑን ወይዘሮ የትምወርቅ ጠቅሰዋል። እናት እንሰት ፍቃ ለመብላት 3-4 ወር የምትጠብቀውን ከ3-4 ወር ወደ 7 ቀን ከራሱ እርሾ ተዘጋጅቶ 3-4 ቀን በ7 ቀን እንዲያልቅ አድርገን ያን ነገር እናደርጋለን። ቆጮ በመደበኛነት ለምግብነት ከማዋል ባሻገር በመፍጨትና እሰት በመጨመር ወደ ኩክስ፣ ብስኩትና ዳቦ በመቀየር ለሀገርም ሆነ ለውጭ ገበያ የማቅረብ ስራ በትኩረት የተሰራ መሆኑን ገልጸዋል። እዚህ ሲመጣ ከዶርዜ ከዲታ ከብዙ ቦታዎች ያን ቆጮ ሲመጣ ፈርመንት የሆነውን እዚህ ቀጣይ ፕሮሰሶች አልቀው ማድረቅ ተፈጭቶ በዘመናዊ በሆኑ መንገዶች ፓኬጂንጎች ሀገር አቀፍ የሆነ ኢንተርናሽናል በሆኑ ስታንዳርዶች ታሽገው ዱቄት ይሆናል። ያን ደግሞ ዱቄት ማድረግ ሳይሆን ለማንኛውም ሰው ፈረንጁንም በቃ ከአፍሪካ አልፎ ኢንተርናሽናል ሆኖ ማንኛውም ሰው እንደ ፎርኖ ዱቄት በቆሎ እንደሚበላ ተሰርቶ ለሁሉም ምቹ በሆነ መንገድ ዱቄት ሆኖ ከሱም ደግሞ ኩኪስ ፈረንጅ ሀገር የሚሰሩ ዋፍሎች፣ ካፕኬኮች፣ ዳቦዎች ለኬክን ሁሉ ነገር መስራት እንደሚቻል ከቆጮ በጣም አዘመነን ለገበያ አቀርበንም ከቆጮ ምርት የሚገኘውን ቃንጫ ወደ ተለያዩ የኢደ ጥበብ ስራዎች በመቀየር ተጨማሪ ገቢ ማስገኘታቸውን በመግለጽ በዘርፉም ለበርካቶች የስራ ዕድል መፍጠር መቻላቸውን ተናግረዋል። ድርጅቱ ከተመሰረተ ብዙ ወጣቶች ስራ ዕድል ፈጥረዋል። በቋሚነትም ስራው ሲበዛ ደግሞ በኮንትራትም ይከፈሉ አሉ። ለብዙ ወጣቶችን እዚህ ቀጥረን በስርዓት ደሞዛቸው እየወሰዱ እነሱም ብዙ መማር ያለባቸው ነገሮች እየሰራን ለወጣቶችንም እንደ ስራ ዕድል ተፈጥሮ ለነዛም ደግሞ ምንም ይጣል ነገር የለም። ቃጫውንም ይመጣል። እዛም ኢንተርፕራይዞች አሉ ተደራጅተው ያን ቃጫ ወደ አርባ ምንጭ ይልካሉ። እነሱ ቀለሙን ምናምን ሁሉ ነገሩ ገዝተን አሟልተን ወደ አርባ ምንጭ ተልኮ ተሽጦ ለራሳቸው ገቢ ይሆንላቸዋል። በፊት ስራ አልነበረም። አሁን ግን እነሱ ጋር መጥቼ ስራው እንደውም አሪፍ ሆነ። እስካሁን ድረስ እየሰራው ነው። ወጣቶች ብዙ ስራውን እዛ ዶርዘን ምናምን አሁን እኛ ዶርዘን ሻይን ኤዞን ምናምን ሄደን እየሰራን ነበረ። ወጣቶች
ሌላ ወጣቶችም እኛ ጋር ሄደው ቢገቡ በጣም አሪፍ ነው ብዬ ተስፋ አደርጋለሁ። ማሽኖቹን ወደ ተለያዩ ዞኖች ማቅረብ መቻላቸውን ገልጸው የእንሰት ምርት ወደ ተለያዩ ክልሎች ለማቅረብ እየሰሩ መሆናቸውንና ለዚህም የሚሆን 400 ካሬ ቦታ መንግስት እንዳመቻቸላቸው ወይዘሮ የትምወርቅ አስረድተዋል። እስካሁን 40 ማሽኑ የተሰጠው ለእያንዳንዱ ስልጠናው ሰጥተን ማሽኑ እናድላቸዋለን። ምን ያክል ለወጣቶች ስራ እድል እንደፈጠረ መገመት ቀላል ነው። እንደ ሳውዝ ኢትዮጵያ ወይ እንደ ደቡብ ኢትዮጵያ ወይ ጋሞ ዞን የሆነበት ሚቀር ሳይሆን ከሀገር ማልፈን እንሰት መብቀል ማይችልባቸው አፋር፣ አማራ ክልል ያሉት ወደዛም ላይ የሞከርን ነው። ያን ደግሞ እዛ ተተክሎ ለነዛም አገራችን ላይ የምግብ ዋስትና ለማስጠበቅ እንደዛ እያደረግን እንገኛለን። የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ታላቅነት የሚወስን ነው ሲሉ ዶክተር ተስፋዬ ቤልጂጌ ተናገሩ። በረከት ጅግሶ ዝርዝር አለው። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ ቤልጂጌ የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገር ታላቅነት የሚወስንና ሁሉም በጋራ ጸንቶ የሚቆምለት የብሔራዊ ጥያቄ አጀንዳ ነው አሉ። የባህር በር ጥያቄ የወደብ ጉዳይ ብቻ ሳይሆን የኢትዮጵያ ትልቅነት የሚወስን ነው ያሉት ሚኒስትሩ ቀደም ባሉ ስርዓቶች ጥያቄውን የሚያነሱ ሰዎች ጦረኛና ሀገር አተራማሽ አድርጎ መቁጠሩ ስህተት እንደነበረ ተናግሯል። ዛሬም ይህንን የተሳሳተ ትርክት የሚደግሙ አካላት እንዳሉ ጠቅሰው በአሁኑ ወቅት ኢትዮጵያውያን በጋራ ብሔራዊ ጥቅማቸው ላይ ጸንቶ መቆም ይገባቸዋል ብለዋል። የኢትዮጵያ የመልማት ጉዳይ እንዲሳካ የዜጎች ተሳትፎ መጎልበትና የሀገሪቷ ሰላም ደህንነት ይበልጥ መጠናከር እንደሚገባ አስገንዝበዋል። መንግስት ኢትዮጵያዊ ወንድማማችነትና እህትማማችነት እሴቶች ጎልብተው እንዲወጡና ለሀገር ግንባታ ምሰሶ እንዲሆኑ በትጋት እየሰራ መሆኑን አመልክተዋል። የባህር በር ባለቤትነትን በተመለከተ ኢትዮጵያ የምታነሳ ጥያቄ በቂና አሳማኝ ምክንያቶች ያሉት መሆኑን አብራርተዋል። ዋና ዋናዎቹም ታሪካዊ፣ መልክዓ ምድራዊ ምክንያቶች፣ ኢኮኖሚያዊ፣ ህጋዊ መሰረቶች ከጸጥታና ከደህንነት ጉዳዮች ጋር የሚገናኙ ናቸው ብለዋል። በቅርቡ ከተለያዩ ከህብረተሰብ ክፍሎች ጋር በተደረገ ውይይት የባህር በር ጥያቄ ሰፊ የህዝብ መሰረት ያለ መሆኑ መረጋገጡን ጠቁመዋል። ጥቂት ታሪካዊ ጠላቶች ካልሆኑ በስተቀር አብዛኛው የዓለም አቀፍ ህብረተሰብ የጥያቄውን ፍትሐዊነት እየተረዳ መጥቷል ያሉት ዶክተር ተስፋዬ ኢትዮጵያ በውሃ ሀብቷ እንዳትጠቀምና ከውሃ አካል እንድትርቅ የተደራጀ ስራ ሲሰራባት መቆየቱን አንስተዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። የብልጽግና ጉዞአችን ከሁሉም በሁሉም ለሁሉም እንዲሆን እንሰራለን ሲሉ አቶ አደም ፋራህ ገለጹም። የዚያን ዘገባ ይስሐቅ አበበ እንደሚከተለው ተመልክቶታል። የብልጽግና የኢኮኖሚ አቅጣጫ ጉዞ ከሁሉም በሁሉም ለሁሉም እንዲሆን የማድረግ ስራ እየሰራ ነው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ ገለጹ። አቶ አደም ፋራ እንዳሉት በመደመር ፍልስፍና የሚመራው የመደመር መንግስት በአራት ኢኮኖሚያዊ ሚናዎች ላይ አተኩሮ ይሰራል። በዚህም የመጀመሪያው ብዙሃ ዘርፍ የኢኮኖሚ አቅጣጫን በመተግበር መሆኑን አንስተው መዋቅራዊ ሽግግርን ለማምጣት ለተለዋዋጭ ሁኔታዎች የማይበገር አረንጓዴ ኢኮኖሚ በመገንባት የኢትዮጵያን ብልጽግናን የሚያፋጥን ነው ብለዋል። ሁለተኛው ብዙሃን ተዋናይ አቅጣጫ እንደሆነ ገልጸው በኢኮኖሚ ውስጥ ሚና ያላቸውን አካላት የተናጠልና የጋራ ኃላፊነታቸውን በአግባቡ እንዲወጡ ይደረጋል ሲሉ ተናግረዋል። በዚህም ሂደት መንግስት ግንባር ቀደም ሚናውን እንደሚወጣ ጠቅሰው የግል ዘርፉ በማይሳተፍባቸው ዘርፎች መንግስት ንቁ ኢንቨስትመንት እንደሚሆን አስረድተዋል። ብዙሃ ዘርፍ ኢኮኖሚ በሁሉም ዘርፎች ያሉ አቅሞችን የመለየት አቅሞችን ጥቅም ለማዋል የሚቻልበትን ስልት መቀየስና አቅሞችን ለመጠቀም የሚያስችሉ የኢኮኖሚ አቅጣጫን መከተል ነው ብለዋል። በዚህም መሰረት በኢንዱስትሪ፣ በቱሪዝም፣ በአይሲቲ፣ በማዕድን፣ በግብርና ትኩረት ተሰጥቶ በመሰራቱ ውጤት መምጣቱን አብራርተዋል። ሶስተኛው ብዙሃ ተጠቃሚነትን የማረጋገጥ አቅጣጫ እንደሆኑ ያነሱት አቶ አደም ኢኮኖሚው ሁሉም በፍትሐዊነት የሚጠቀምበትና የሚሳተፍበት እንዲሆን ማድረግ ነው ብለዋል። በዚህም ለሁሉም እኩል ዕድል በመፍጠር ተሳትፎንና የኢኮኖሚ እንቅስቃሴን በማፋጠን ከውጤቱ ሁሉም በፍትሐዊነት ተጠቃሚ የሚሆንበትን ሁኔታ በመፍጠር የብልጽግናን ጉዞአችንን ከሁሉም በሁሉም ለሁሉም የሚሆን እንዲሆን የማድረግ ሥራ እንደሚሰራ ጠቁመዋል። በአራተኛው ደረጃ ቀጠናዊና ዓለም አቀፋዊ ትብብርን የማጠናከር አቅጣጫ እንደሆነ ገልጸው ሁለንተናዊ ብልጽግናን ማረጋገጥ የሚቻለው ከሌሎች ጋር በመተባበር መሆኑን መግለጻቸውን ፋና ሚዲያ ኮርፖሬሽን ዘግበዋል። በኢኮኖሚ መተሳሰር፣ በጋራ ጥቅሞች ዙሪያ በጋራ መስራት፣ የኢኮኖሚ ውህደትን መፍጠር እንዲሁም ፍትሐዊ ስርዓት እንዲኖርና የአገር ውስጥ ምርቶችን በዓለም አቀፍ ገበያ የተሻለ ዕድል እንዲያገኙ ለማስቻል በትብብር መስራት ትኩረት የተሰጠው መሆኑን ተናግረዋል። ሀገራዊ ምክክር ለኢትዮጵያዊ ችግሮች ኢትዮጵያዊ መፍትሄ የሚፈለግበት ታላቁ መድረክ ነው። ተጨማሪ አለን።
ቱርኮች ብታጣ ምርኩዝህን አማክር ይላሉ። ከሰው ጋር መመካከርና ለችግሮች መፍትሄ መፈለግን ሲያመላክቱ ዝምታ ጥላ ነው፣ መነጋገር ግን ብርሃን ነው እንደሚሉት ፈረንሳዮችም ኢትዮጵያም የቁርሾች ማከሚያና የነገው ተስፋ ፋኖስ የሆነውን የኢትዮጵያ ሀገራዊ ምክክር ዋና ጉባኤ ልታካሂድ ተሰናድታለች። ኢትዮጵያ በተለያዩ ሁነቶች የታጀበ የታሪክ ማዕበል ውስጥ አልፋ አዲስ የታሪክ ምዕራፍ ለመቀበል ጉድ እያለች ነው። በቀጣዩ ወር የሚካሄደው ዋናው ሀገራዊ ምክክር ጉባኤም የቆዩ ቁርሾችን ለትውልድ የሚተርፍ መግባባትን የሚዘራና የኢትዮጵያን የነገ ጉዞ የሚያቀና ወሳኝ ምዕራፍ ሆኖ ከደጃፋችን ደርሷል። ተጠባቂው መድረክ ለዓመታት የተለፋበት የብዙዎች እንባና ጸሎት የታከለበት የበጎ ስራ ጥንስስም ነው። የኢትዮጵያን ወቅታዊ ችግሮች ለመፍታት በጠረጴዛ ዙሪያ ከመመካከር የተሻለ አማራጭ የለም። ከመነጋገር ርቀን የምንሄድ ከሆነም ከፍታን ሳይሆን ውድቀትን፣ ውጤትን ሳይሆን ኪሳራ እንደመምረጥ ይቆጠራል ይላሉ የተለያዩ ምሁራን። ሺህ ቢታጠቁም መታረቅ አይከፋም ነውና ነገሩ። የቱንም ያህል ኃይልና ጉልበት አለን ተብሎ ቢታሰብም ችግርን በሰላምና በእርቅ መፍታት ሁልጊዜም የተመረጠ መንገድ መሆኑ አያጠያይቅም። ልዩነቶችን በጠረጴዛ ዙሪያ ለመፍታት አድሎ የሌለበትና ግልጽ ውይይት ማድረግ አማራጭ የሌለው መንገድ ነው። የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በተለያዩ ጊዜያት እንደገለጹት ይህ ሂደት ኢትዮጵያዊ መፍትሄ ለኢትዮጵያ ችግር የሚፈለግበት ነፃ መድረክ ነው። ዋና ኮሚሽነሩ ደጋግመው እንደሚያሳስቡት የምክክር ስኬት የሚለካው በገለልተኝነት ሁሉንም አካታች በማድረግ ላይ ነው። በመሆኑም ኮሚሽኑ ሂደቱን ፍጹም ሰላማዊ በሐሳብ በለጸገ ለማድረግ ያደረገው ጥረት ለሀገሪቱ ዴሞክራሲያዊ ግንባታ ትልቅ አቅም የሚፈጥር ነው። ይህ ታሪካዊ ጉባኤም ከሀገር ውስጥ እስከ ዲያስፖራው ከምሁራን እስከ ተማሪው ድረስ ያሉ ልዩ የህብረተሰብ ክፍሎችን በአንድ ቃል የሚያስተሳስር ይሆናል። በጉባኤው ላይ የሚቀርቡ አጀንዳዎች የህዝብን የልብ ትርታ ያዳመጡና ለዘመናት የቆዩ ማህበራዊና ፖለቲካዊ ውጥንቅጦችን የሚፈቱ እንደሚሆኑም ይጠበቃል። እያንዳንዱ ዜጋ ከወዲሁ ራሱን በማዘጋጀት በንቃትና በኃላፊነት ስሜት መሳተፍ የሚኖርበታል። ምክንያቱም ይህ ጉባኤ ተራ ስብሰባ ሳይሆን የኢትዮጵያን የወደፊት እጣ ፈንታ የሚወስን የቃል ኪዳን መድረክም ነው። ምክክሩ የመድኃኒትነት ሚና ይኖረዋል የሚባለውም ለዚሁ ነው። ያለፈውን ቁስል የሚጠግን የወደፊቱን መንገድ የሚጠርግና ለትውልዱ የምትመጥን ህብረ ብሔራዊ ኢትዮጵያን ለመገንባት የሚያስችል የጋራ ራዕይ ለመፍጠር የሚያስችላል። አሁን የምናደርገው ዝግጅት በውይይቱ ላይ የምናሳየው ግልጽነትና ታማኝነት ነገ ለምንፈልገው ያማረ ውጤት ወሳኝ ድርሻም አለው። ኢትዮጵያ የልጆቿን መከራ በምክክር ቁጣዋን በሰላም ልዩነቷን በመግባባት የምትለውጥበት ታላቅ የታሪክ ምዕራፍ ላይ ደርሳለች። በዚህ ታላቅ ጉዞ ላይ ሁሉም የድርሻው ሊወጣና ለሀገራዊ መግባባቱ ስኬት በቁርጠኝነት ሊቆም እንደሚገባም የሀገር ሽማግሌዎች በተደጋጋሚ ጥሪ አቅርበዋል። ሀገራዊ ምክክር ጉባኤ ለነገ የበለጸገችና የተረጋጋች ህብረ ብሔራዊት ኢትዮጵያ የምንከፍለው ታላቅ የታሪክ ግብር ነውና ለስኬታማነቱ እኔም ድርሻ አለኝ እሷም ድርሻ አላት የሚል እሳቤና የኔነት ስሜት ያስፈልጋል። የመረጃ ምንጫችን የኢትዮጵያን ብሮድካስቲንግ ኮርፖሬት ነው። ተመልካቾቻችን ዜና ሰባታችንን ከማጠቃለላችን በፊት አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። በጥናት የተረጋገጡ ዘመናዊ ግብርና አሰራሮችን በመተግበር ምርታማነትን ማረጋገጥ ዘርፉን ለማሻገር ወሳኝ መሆኑ የግብርና ሚኒስቴር አስታወቀም። የባህላዊ ፍርድ ቤቶች መቋቋማቸው ዘመናዊ ፍርድ ቤቶችን ከመደገፍ አንጻር አበርክቷቸው የጎላ መሆኑ ተገለጸም። በጌዲዮ ዞን ዲላ ዙሪያ ወረዳ ለዘመናት የህብረተሰቡ የመልካም አስተዳደር ጥያቄ የነበረውን የመንገድ ችግር ለመፍታት የመንገድ ከፈታ መጀመሩ ተገለጸ። ተመልካቾቻችን ዜና ሰባታችን የተከታተላችሁትን ይመስል ነበር። ዜና ሰባትን የመራው እኔ አብነት አበበ ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታ አደረገን። ከቀሪ ጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ እንተመኛለን።